ነቢያትም ሁሉንም ረግመውታል። ካህንም ሁሉንም አስሯል። ይሄኛውም መንግስቱም በተቻለው አቅሙ ግማሹን እውነተኛውን በሙሉ አስሯል። በሚችለው ሁሉም በሚችለው አስሯል። ያ ሁሉ ማሰሪያ ካልተፈታ እንዴት ሊሆን ይችላል? ቅዱሳንም በስማቸው በዚሁ በመናቃቸው ነው የሚቀጥሉት። ቤተ መቅደሱም ያስፈልገናል፣ መስጊዱም ያስፈልገናል ብያለሁ። በድሃ ላብ እየተለመነ በተሰራ ቤት እግዚአብሔር እንዴት ይቀመጣል? ሁሉም መጣላት አለበት፣ ይጣራል። እውነተኛው ተነጥሮ ይቀራል። ለወርቅ ልክ ወርቅና አርቲፊሻልና ኦሪጂናሉ ተፈትኖ ያልፋል። ይችን ፈተና ካላለፈ ማንም ሊንቀሳቀስ አይችልም። እንዴ ዛሬ እኮ ቀን ሲያስርሽ ብሎ ደብተራ ሌሊት ሲያስርሽ አድሮ ለመፍታት እኮ ራሱ ገንዘብ ተቀብሎ ነው ሲደግምበት እያደረ ሲደግምለት የሚውለው። ስለዚህ ሁሉም እኮ ንግድ ነው የያዘው። በሁሉም ሃይማኖት ላይ ንግድ ነው የተያዘው። ሙሉ ዓለምን መቆጣጠር ይቻላል። እውነተኞች አባቶች ስልጣኑን ይዘው ይበተናሉ። ከዛ በኋላ ሐሰተኛውን በሙሉ በቁጥጥር ስር ማዋል ይቻላል። ይሄ ሲሆን ግን ለትንሽ ጊዜ ድብልቅልቅ ማለቱ አይቀርም። ምክንያቱም እንዳልኩሽ እውነት ይነሳ ከተባለ እውነት ሲነሳ ሁሉም ሐሰተኛ ነው። ከወዴት በኩል እንደሳታችሁ አታውቁም ብሏል ክርስቶስ። እውነቱን ነው። ማንም ሰው ራሱን ንጹህ አድርጎ ነው የሚያስበው፣ ግን ከወዴት በኩል እንደሳተ አይታወቅም። እውነት አሁን ባለስልጣኖችን ቢሆኑ የተቸገራችሁ ባለስልጣናት አጉል አትቸገሩ፣ ስልጣናችሁን ልቀቁ። እውነተኛው ክፍያ ይጠይቃችሁ ምን አይጠይቃችሁም፣ ግን ልቀቁለት ነው። እኔና እሱ ብቻ እናውቃለን፣ በአንደበቴ ግን አልናገርም። እናትና አባቴ እንኳን እኔ ማን እንደሆንኩ አያውቁም። ከቤተሰቦቼ በሙሉ ርቄያለሁ፣ ድርጅቴን ጥዬ ወጥቻለሁ ብዬሻለሁ። እመቤታችን ከፍጥረት እሷ ታውቃለች፣ ሚካኤል ያውቃል። መንፈስን በስጋ እንዴት ብሎ መቆጣጠር ይቻላል? ቀሚስ ለብሰው አምሮባቸው መስቀል ይዞ እንዲህ የሚሉትን ነው ታዋቂዎቹን ነው የሚጠብቀው። እግዚአብሔር ደግሞ የሚናገረው ከወደ ተናቁት ምንም ከወደ የማይጠበቁት ከወደ ታች ከወዳሉት ነው የሚናገረው፣ ከወደ ተጠሉት ነው የሚናገረው። ግን እግዚአብሔር ግን በሁሉም ተናግሯል፣ በሁሉም ሃይማኖት ተናግሯል። አሁን ደግሞ የተናገረው ነገር ሙሉ በሙሉ መፈጸሚያው ሰዓት ነው። ሁሉም ሰው ገንዘቡን የሰራው ይሄ ቤት በሙሉ ቤት የተሰራው በሙሉ መናፍስት ጋር ተጠላልፎ ነው የሰራው። ግማሹ በስለት ነው የሰራው። ስለሽ አሁን ለገብርኤል ይሳላል፣ ለሚካኤል ይሳላል፣ ለማርያም ይሳላል። ከዛ በኋላ ማንኛው እንደሰጠ አያውቀውም። እውነተኞቹን ራሱ አጣርቶ አስቀምጧል። እነዛ እንደማን ያውቁታል? ወዳጆቹ ያውቁታል፣ አባቶቻችን ያውቁታል፣ በመንፈስ ያሉት ያውቁታል። በክንፋቸው በረው ይመጣሉ፣ በመንፈስ በረው ይመጣሉ። ብዙ ነገር አለ። ስለዚህ እውነት የለም። ከወዴት በኩል እንደሳተ ማንም አያውቅም። ዝም ብሎ መጽሐፍ እያነበበ መስበኩን እንጂ ሁሉም ከወዴት እንደሳተ አያውቅም። የክህነት ስልጣን በገንዘብ እየተያዘ እግዚአብሔርን በነፃ ለማገልገል እንኳን እድል ተገኝቶ ነው። አይሽ በነፃ እናገልግል የሚሉ እውነተኞች ድዴት ተደርገው በገንዘብ ሁሉም ነጋዴ ሆኖ ቤቱ በሙሉ ነጋዴ ሆኖ የነቢያቱም ቤት ነጋዴ ሆኖ የካህናቱም ነጋዴ የነገስታቱም ተይውሱ ይሄዳል። ቀርሞ አንቺ አበባ ከሆንሽ ምንድነው የሚያልፍብሽ? ንብ ነው የሚያልፍብሽ። አንድ ነገር ቆሻሻ ከሆነስ ዝንብ ነው የሚያልፍበት። ስለዚህ የሰው ልጅ ንጹህ ከሆነ ንጹሃንና እውነተኞቹ ያርፉበታል፣ ችግር የለውም። ምክንያቱም እግዚአብሔር በነፃ የሰጠውን በነፃ ሰጥቻችኋለሁና በነፃ ስጡ ያለውን እሱ በነፃ የሰጣቸውን ነው ለኛ በገንዘብ የሚሸጡልን። ገንዘብ የሌለው ሰው መጠቀም አልቻለም። የሞተ ሰው ሳይከፈል መፈታት አልቻለም። ኧረ ተይውና ሳይከፈል መቀበር አልቻለም። ይሄ ሁሉ ምንድነው? ሁሉም ንግድ ላይ ነው የተሰማራው። መጀመሪያ እውነተኛ ለመሆን ፍጡርን ስለ ፈጣሪ ብሎ መውደድ እስከ መጨረሻው ደረጃ ስትደርሽ ሰይጣንን ትወጃለሽ። ለምን ትወጃለሽ ካልሽ እግዚአብሔር ስለፈጠረው በፍጡርነቱ። አንድ ቴሌቪዥን እዚህ ጋር አለ፣ ዲቪዲ አለ። ያ ዲቪዲና እንትን ማጫወቻ ነው። ያ ዲስክ ነው የሚገባው። ያ ዲስክ ሲገባ ያ ቴሌቪዥን ማጫወት ይቻላል። የሚጫወተው ምኑን ነው? እዛ እንትን ውስጥ ያለው ነው። አሁንም እውነተኛው መንፈስ በሰው ሲገባ ሰው ልክ እንደ ቀፎ ነው የሚሆነው። ሐሰተኛው መንፈስ ከገባበት የሚጫወተው የዛን ነው የሚጫወተው። እውነተኛው ከገባበትም የሚጫወተው የዛን ነው። ልክ እንደዚህ ነው። ስለዚህ እነሱ ስጋቸው መሬት ውስጥ ነው ያለው። መንፈሳቸውን ግን እኛ ስጋ ውስጥ ማስገባት እንችላለን። ራሱ ጠላት በሰራው መሳሪያ መምታት ይቻላል። ራሱ በዘረጋው መስመር መቆጣጠር ይቻላል። ራሱ ባቀደው እቅድ እጥፍ ድርብ አድርጎ መቆጣጠር ይቻላል። እንዴት ነው እስቲ ያንን ሐሳብ? እሱ በርካም አሁን እሱ መቆጣጠር የሚቻለው እንዴት ነው ከተባለ ለምሳሌ እነሱ እንዴት ነው መቆጣጠር የቻሉት ብትይ በኮምፒውተር አሁን በሚያዩት ላስረዳሽ። ዋናው ኮምፒውተር መቆጣጠሪያ ላይ ያለ ቢሻለው ከዛ ከታች ገመዱ እየተዘረጋ ኔትወርኩ እየተዘረጋ መጥቶ ከታች እንደዛ ነው ያደረጉት። በስልክም እንደዛ ነው ያደረጉት። በመንፈስም እንደዛ ነው ያደረጉት። አሁን እሳ እንዴት መቆጣጠር እንችላለን ከተባለ አሁንም እንዳልኩሽ እውነተኛውን መስመር መዘርጋት። አይሽው ሐሰተኛውን መስመር እየቆራረጡ እውነተኛውን መስመር መዘርጋት ይቻላል። ሰውን መጠቀም ይቻላል። እውነተኞችን ሰው ሹሞ እውነተኛ ባለስልጣን ልክ አሁን በተዋረድ
ይሄ ሁሉ ባለስልጣን ያለው ከላይኛው ያለውን ይዞ ነው አካሄዱ ብዬሻለሁ። 100 አለቃ፣ 50 አለቃ፣ 10 አለቃ እየተባለ እንደሚመጣ ሁሉ እዛም ደግሞ እንደዛ አለ። የአለቃዎችም አለቃ የአለቃዎችም አለቃ አለ በየደረጃው እውነተኞቹ ሰዎች ሹሞ በአራቱም አቅጣጫ ማስቀመጥ። ከዛ ላይ አለ እውነተኛው መልአክ እዛ ላይ ይቀመጣል። ያ መስመር ተዘረጋ ማለት ነው። ከዚህ አንቺ ካለሽ ከዛኛው ሰሜን ላይ አንድ ሰው እውነተኛ ሰው ካለ እዚህ ያለው ሰው ጠቅ ሲያረግ እዛ ያለው ሰው ጋር ይበራል ማለት ነው። ስለዚህ ሙሉ ዓለምን መቆጣጠር ይቻላል። እውነተኞች አባቶች ስልጣኑን ይዘው ይበተናሉ። ከዛ በኋላ ሐሰተኛውን በሙሉ በቁጥጥር ስር ማዋል ይቻላል። ይሄ ሲሆን ግን ለትንሽ ጊዜ ድብልቅልቅ ማለቱ አይቀርም። ምክንያቱም እንዳልኩሽ እውነት ይነሳ ከተባለ እውነት ሲነሳ ሁሉም ሐሰተኛ ነው። ከወዴት በኩል እንደሳታችሁ አታውቁም ብሏል ክርስቶስ። እውነቱን ነው። ማንም ሰው ራሱን ንጹህ አድርጎ ነው የሚያስበው፣ ግን ከወዴት በኩል እንደሳተ አይታወቅም። ከወደ ነቢያት ክርስቶስ ሲመጣ ካህናት ቀንተው አስረውታል፣ ሰቅለውታል። ይሄ ምልክት ነው። ሁሉም ሰው የራሱን ብቻ ከፍ እያደረገ ሌላውን እንትን ብሏል። መጀመሪያ እውነተኛ ለመሆን ፍጡርን ስለ ፈጣሪ ብሎ መውደድ እስከ መጨረሻው ደረጃ ስትደርሽ ሰይጣንንም ትወጃለሽ። ለምን ትወጃለሽ ካልሽ እግዚአብሔር ስለፈጠረው በፍጡርነቱ መውደድ አለበት። ግን አሁን ሰው በፍቅር በዚህ ብሎ አይደለም የሚወደው። ሁሉም ሰው በጥቅም ነው የሚወደው። አንዱ የሚወደው በጥቅም ብቻ ነው። ስለዚህ ሁሉም ስህተተኛ ነው። የክህነት ስልጣን በገንዘብ እየተያዘ እግዚአብሔርን በነፃ ለማገልገል እንኳን እድል ተገኝቶ ነው። አይሽ በነፃ እናገልግል የሚሉ እውነተኞች ድዴት ተደርገው በገንዘብ ሁሉም ነጋዴ ሆኖ ቤቱ በሙሉ ነጋዴ ሆኖ የነቢያቱም ቤት ነጋዴ ሆኖ የካህናቱም ነጋዴ የነገስታቱም ተይውሱ ይሄዳል ቀርቡ። ስለዚህ እውነት የለም። ከወዴት በኩል እንደሳተ ማንም አያውቅም። ዝም ብሎ መጽሐፍ እያነበበ መስበኩን እንጂ ሁሉም ከወዴት እንደሳተ አያውቅም። ስለዚህ እንደዚህ አድርጎ ግን እውነትን አሰራጭቶ የእውነትን መስመር ዘርግቶ እንትን ማለት ይችላል። ከዛ በኋላ የእውነት ሲሰራ ደግሞ የተበደሉትን ሰዎች የበደሉት ይቅርታ ጠይቀው የተበደሉት ደግሞ ለበደሉት ይቅርታ ካደረጉላቸው ለዛው ይቅርታ መጠየቁ ብቻ ሳይሆን ይቅርታ ካደረጉላቸው ነው መትረፍም የሚችሉት መሻገርም የሚችሉት። ይቅርታ መጠየቁ ብቻ ሳይሆን ያ ይቅርታ የተጠየቀው ሰው ይቅርታ አድርጎለታል። አይሽ ከዛ ውጭ እውነት ከሆነ የዛኛው የእውነተኛው ሰው መላእክት ይጠርገዋል ሁሉ። ስለዚህ ለ4 ሰዓት የሚሆን ለ1 ቀን ለግማሽ ቀን የሚሆን ድብልቅልቅ ይላል። ሁሉም ሰው ገንዘቡን የሰራው ይሄ ቤት በሙሉ ቤት የተሰራው በሙሉ መናፍስት ጋር ተጠላልፎ ነው የሰራው። ግማሹ በስለት ነው የሰራው። ስለስልሽ አሁን ለገብርኤል ይሳላል፣ ለሚካኤል ይሳላል፣ ለማርያም ይሳላል። ከዛ በኋላ ማንኛው እንደሰጣ አያውቀውም። በቆይቶ ነው ስለት የሚደርሰው። ይደርሳል። ለማን ነው እስኪ ያን ስለት ለምን አደረገ? አመችሳ ማለት ምን ማለት ነው? በኦሮምኛ ስለሆነ ነው ስለት ማለት ነው። የአመችሳ ልጅ ማለት ምን ማለት ነው? የስለት ልጅ ማለት ነው። ስለዚህ ሁሉም ሰው የስለት ናቸው ብዙዎቹ። ስለት የተሳልሽው ገንዘብ ከሆነ ያንን ያቺ ልጅ ስታገኝ ያንን የተሳልሽውን ገንዘብ ለዛ ለማንም ይሁን ለማንም ካሰጠሽ ያቺ ልጅ አንቺ ናት። ያቺ ልጅ ወይም ያንን ልጅ ስለቱን ካላስገባሽ ግን የዛ የተሳልሽው ነው ያንን ልጅ። እውነት እንደዛ ነው። ለምን ከሰይጣን ጋር ይሁን ቃል ኪዳን ከገባሽና ከተዋልሽ ውል ነው። ቃል ኪዳን ሰውየውን ወይም ደግሞ ሴትዮዋ ልጁን ወይም ልጅቱን ከሆነ የተሳልሽው ልክ እንደመቤታችን የስለት ስለሆነ በ3 ዓመቷ ብድግ አድርገው እየሳሱላት እንደሆነ ለቤተ መቅደስ ነው ወሰዷት። ግድ ነው። አየሽው? አንድ በስለት ሁሉም በስለት ተይዟል። ሁለተኛ እንዳልኩሽ በአውሊያ ቤት በከራማ ቤት በዛራ ቤት ምናምን ሄደው ተስለው ነው ገንዘብ የሚያገኙ። ሄደው ገብተው አጎብደው ገንዘብ ያገኛሉ፣ ቤት ያገኛሉ። ካገኙ በኋላ ምን ይላሉ? ንስሐ ገብተናል፣ ስለዚህ ይቅርብን ብሎ ሁሉ ይሄዳል። ያንን ገንዘብ ሳይመልስ የሰው ገንዘብ ይዞ በልቶ ይቻላል? ሲገቡበት ሰፊ ነው፣ ሰተት ብሎ ይገባሉ። ሲወጡ ግን አይቻልም። ያን እውነት ይይዘዋል። ከማንም ጋር ይሁን ቃል ኪዳን ነው። ይሄን ደግሞ ታዩ ሌላ ቦታ እዚህ አዲስ አበባ ላይ ብቻ 80% በሙሉ ተጠቃሚ ነው። የማይጠቀሙና የማያውቀው ይሄ ምስጢር ማንኛው ነው? ኤጅ ላይ አሁን በእኛ ኤጅ ያለው ወጣቶቹ። ምክንያቱም አባትና እናት ነው ይሄን ሁሉ ስራ የሚሰራው። ልጆች ግን ይሄን ምንም አያውቁም። ምንም የሚያውቁት በዚህኛው ነው፣ በመጽሐፍ ቅዱስ ነው የሚያውቁት። ምንም የሚያውቁት ታሪክ የለም። ግን አባት ያበጀው ለልጅ በጀው ይላል። እዛ ላይ ወይም አያቱ ወይም አባቱ ምን እንደሰራ አያውቅም ልጁ። ማን ጋር ቃል ኪዳን እንደተደረገ አያውቅም። አሁን እየተጎዱ ያሉት ማንኞቹ ናቸው? እነዚህ ወጣቶች ናቸው እየተጎዱ ያሉት። ምንም የሚያውቁት ነገር የለም። አባታቸው ማን ጋር ቃል ኪዳን እንደተደረገ ከማን ቤት ሄዶ ገንዘብ እንዳገኘ ሲጨነቅ ነው የሰው ልጅ መፍትሄ የሚፈልገው። ሰው ሲታመም ነው ሐኪም ቤት የሚሄደው። ሰውም ደግሞ ሲጨነቅ ወይም በመተት ይታሰራል። ሊፈታ ፈች ሲፈልግ ፈች እዚህ አለ ተብሎ ይሄዳል። ተፈቶ ከተፈታ እዛው ቃል ኪዳን ይገባል፣ እዛው እንትን ይላል። ከዛ በኋላ ንስሐ ገባው ብሎ ይተዋል። ስለዚህ አሁን እውነት ሲመጣ ወይም ደግሞ ያ ሰራዊት ራሱ ግማሹ ጅብ ሆኖ ይመጣል፣ ግማሹ ደግሞ እባብ ሆኖ ይመጣል፣ ግማሹ ዘንዶ ሆኖ ይመጣል። ስለዚህ የራሱ ነው፣ እንደፈለገ ያደርገዋል ማለት ነው።
ይሄ ነው ድብልቅልቅ የሚለው። ምክንያቱም ሁሉም ሰው ንጽህናው ነው የሚያወጣው። አምናለሁ እግዚአብሔር ይበቃኛል አለ ሰው አልጨነቅም። በእምነቱ ከተማመነ በእምነቱ ማንም የሚገባ የለም። ለተጨነቀ ገባሽ፣ ለታሰረ ለታመመ ነው ይሄ ሁሉ መፍትሄ የሚያስፈልገው እንጂ እኔ አንድ አላህ በቂያችን ነው፣ አንድ አላህ አለን፣ አንድ እግዚአብሔር በቂያችን ነው፣ አንድ ክርስቶስ በቂያችን ለሚል ሰው ይብቃው። ከበቃው እምነቱ አስተማመነው እኛ ለነሱ አይደለም። ለተቸገረና መፍትሄ ለሚፈልግ ግን ክፍት ነው ሁሉም ነገር። ስለዚህ እንደዛ አድርጎ ማስተካከል ይቻላል። ሁሉም ሰው እንዳልኩሽ ተጠላልፎ ተይዟል። እርግማኑ ሁሉም ላይ አለ እንዳልኩሽ። እዛ ላይ መክሊታቸውን በአግባቡ አልተጠቀሙም ብዬሻለሁ። ሁሉም ነቢያትም ሁሉንም ረግመውታል። ካህንም ሁሉንም አስሯል። ይሄኛው መንግስቱም በተቻለው አቅሙ ግማሹ እውነተኛውን በሙሉ አስሯል። በሚችለው ሁሉም በሚችለው አስሯል። ያ ሁሉ ማሰሪያ ካልተፈታ እንዴት ሊሆን ይችላል? ስለዚህ ያ መፈታት አለበት ሁሉ። ከዚህ ጋር ተያይዞ አንዳንድ ጥያቄዎች ይነሳሉ። ትንሽ ወደ ኋላ ልመልስህና ከሙስሊም እንዲሁም ከኦርቶዶክስ ጋራ አንድ ላይ ሀሳቦችን ወይም ደግሞ የሚነሱ እምነቶችን ለማራመድ ይሞክራልና መሀል ላይ በመዋዠቅ ላይ ነው ያለው የሚል ሀሳብ ይነሳል። አንተ ምን አይነት ምላሽ አለ? ለዚህ ምላሹ እንግዲህ ሁሉም የሳተበትን መንገድና የተሳሳተበትን መንገድ ካወቀ መፍትሄው ሁሉም ወደ አንድ መጠቅለል ነው። ወደ አንድ ሲጠቅለል ደግሞ ሁሉም ነገር በአማርኛ ቋንቋ ነው እየተተረጎመ ያለው፣ ወደ አማርኛው ነው የሚጠቃለለው። ወደ አማርኛው ሲጠቃለል ደግሞ ቅዱሳንም በስማቸው በዚሁ በምናውቃቸው ነው የሚቀጥሉት። ቤተ መቅደሱም ያስፈልገናል፣ መስጊዱም ያስፈልገናል ብያለሁ። መስጊዱ ምንድነው ከተባለ የቤት ውስጥ ጸሎት ነው። ለእግዚአብሔር ቤት መስራት ማለት ነው። ለኛ ቤት ስንሰራ ለእግዚአብሔር ደግሞ ቤት መስራት። ይህም ምሳሌ እንዴት ትገልጸዋለህ ከተባለ ወደ ኢየሩሳሌም የመጡ ፈላሻውያኖች የሚባሉ በየቦታው በጎንደርም በዚህም አሉ። ቦታቸው ነው። ለእግዚአብሔር ቤት ይሰራል ካጠገቡ። ያ ቤት ንጹህ ቤት ነው። ምንም አይነት እርኩሰት ነገር አይፈጸምበትም። ምንም አይነት ክፉ ነገር አይሰራበትም። የጸሎት ቤት ነው፣ የእግዚአብሔር ቤት ማለት ነው ያ ቤት። ያ መስጊድ የሚባለው ወይም የመስጊድ ትርጓሜ ያ ነው። ምክንያቱም እግዚአብሔርን ቤትሽ ጠርተሽ የምታስተናግጅበት፣ የቤት ውስጥ ጸሎት የምትይዥበት። ዱዓ ማለት እኮ ጸሎት ነው። ቋንቋው ስለተቀያየረ ነው። አሁን ላይ ዱዓ ስትይ እኮ ሙስሊሞቹም እኮ አይወዱም። ለምን? ዘመናዊዎቹ ሙስሊሞች አሁን ምንድን ነው የሚሉት? ታይተና ወደ ኋላ ስቴጅ ግን ምን ማለታቸው ነው ሲባል ጸሎት ማለታቸው ነው። ትርጉሙ ይሄ ነው፣ ሌላ ነገር የለውም። ወደ ቤተ መቅደሱ ስትገቢም ግዴታ ነው። የኃይላቸው ማረፊያ ነው ታቦቱ። የኃይል ማረፊያ ነው። እሳት ነው። ትልቅ ኃይል ነው የሚያርፈው። ይህም ምሳሌ በምን ትገልጽልናለህ ብትይኝ፣ ለምሳሌ በንብ እገልጽልሻለሁ። በንብ ስገልጽልሽ ንብ ቀፎዋ ቦታ ላይ አውራ ንብና ንግስት ንብ አሉ። እነዛ ንቦች ከቦታቸው አይንቀሳቀሱ። ሌላው በሙሉ ተሰራጭቶ ውሎ ተመልሶ ወደዛ ይመለሳል። አየሽው? ያ ቤተ መቅደስ ላይ ያለ ታቦት ውስጥ ያለ ጽላት የሚያስፈልገው ለምንድን ነው? እውነት ማረፊያው ነው፣ የኃይሉ ማረፊያ ነው። ግን በየመጠኑ ተበትኖ ስራውን ሲሰራ ውሎ ተመልሶ የሚያርፍበት ነው። አየሽው? አንቺ አበባ ከሆንሽ ምንድን ነው የሚያርፍብሽ? ንብ ነው የሚያርፍብሽ። አንድ ነገር ቆሻሻ ከሆነስ ዝንብ ነው የሚያርፍበት። ስለዚህ የሰው ልጅ ንጹህ ከሆነ ንጹሃንና እውነተኞቹ ያርፉበታል፣ ችግር የለውም። አየሽው? ጥቅማቸውን ያገኛል። ሁልጊዜም እኛ ለምሳሌ እኛ የመላእክትን ቤት ልንሰራ ይገባል፣ እነሱ የእኛን ቤት መስራት አይገባቸውም እንዴ? ሁሉም ሰው የሚካኤልን ቤት ለመስራት እየተባለ ሲለምን ይውላል። ሁሉም ሚካኤል የራሱን ቤት ያልሰራ የእኛን ቤት ይሰራል እንዴ? ይሄ ትልቅ ምሳሌ ነው። ምክንያቱም እግዚአብሔር የእኛን ቤት ይሰራል እንጂ እኛ የእግዚአብሔርን ቤት ልንሰራለት በምን አቅማችን ነው የምንችለው? እንዴትስ ነው የምንችለው? ግን እሱ ሲሰራ አስራት የሚባል አለ፣ የአስራት ክፍያ አለ፣ ያነ ነው ሊያደርግ የሚችለው። ከዛ ውጭ ግን በዚህ በተሰራ ቤት ሁሉ እግዚአብሔር የለም። በድሃ ላብ እየተለመነ በተሰራ ቤት እግዚአብሔር እንዴት ይቀመጣል? ሁሉም መጣላት አለበት፣ ይጣራል። እውነተኛው ተነጥሮ ይቀራል። ለወርቅ ልክ ወርቅና አርቲፊሻልና ኦሪጂናሉ ተፈትኖ ያልፋል። ይችን ፈተና ካላለፈ ማንም ሊንቀሳቀስ አይችልም። በትምህርት አይሆንም፣ በስብከት አይሆንም፣ በምንም በብልጠትም አይችልም፣ በገንዘብም አይሆንም። የራሱ የክርስቶስ ማጣሪያ አለ። ሰዎቹን መርጦ በየቦታው አስቀምጧል። እውነተኞቹን ራሱ አጣርቶ አስቀምጧል። እነዛ እንደማን ያውቁታል? ወዳጆቹ ያውቁታል፣ አባቶቻችን ያውቁታል፣ በመንፈስ ያሉት ያውቁታል። በክንፋቸው በረው ይመጣሉ፣ በመንፈስ በረው ይመጣሉ። ብዙ ነገር አለ።
ያው ቅድም ባልከው ላይ ግን ይሄ መንፈሳዊ ቻናል እንደመሆኑ የኦርቶዶክስ መንፈሳዊ ቻናል እንደመሆኑ መጠን ጉዳዮችን ከኦርቶዶክስ ሃይማኖት ጋራ የሚያያዙ ሀሳቦችን እያነሳን የምንሄድበት ቢሆን መልካም ነው ላለኝ ሚካኤል ወይም ገብርኤል መልአክ ቅዱስ መልአክ ገብርኤል የራሱን ቤት ያልሰራ የኔን ቤት አይሰራም ያልከው ላይ መላእክት ቤታቸው በሰማይ ነው። የተፈጠሩትም አንድና አንድ ምክንያት እግዚአብሔርን ለማመስገን ብቻ ነውና ይሄንን ሀሳብ ባመነው ልክ ሰዎች እንደሚደረጉለት ታምናለህ ብዬ አስባለሁ። ስለዚህ ይሄ ነው እንግዲህ የአስራቱና የመስዋዕቱ ሚስጥር እዚህ ላይ ነበረ። ምክንያቱም እነሱ ልክ እግዚአብሔር 10 ሰርቶልን ከ10ሩ አንዱን ነው ለሱ የምንሰጠው። ያን የሚሰሩት ደግሞ መላእክት ናቸው። አየሽው? ለምሳሌ አብይ ላይ ያለ ጠቅላይ ሚኒስትር ነው። ከታች ያሉ ባለስልጣን በወረዳው አሉ ታች ድረስ ግብሩን የሚሰበስቡለት ማን ናቸው? እነዛ ናቸው። እሱ አይደለም መጥቶ የሚሰበስበው። ስራውን የሚሰሩለት ማን ናቸው? እነሱ ናቸው። አየሽው? ልክ እንደዛ ነው ያኛውም ስልጣን። እነሱ ይሰራሉ፣ የሰሩበትን ደግሞ እኛ እንከፍላለን። አየሽ? አሁን እኮ ላለው መንግስት እኛ ሰርተን እኛ ነን የምንከፍለው። ለዛኛው መንግስት ግን እሱ ሰርቶ ነው እኛ የምንከፍለው። እሱ 10 ሰርቶልን ከ10ሩ አንዱ ነው ለሱ የምንሰጠው። ያ ነው ለነሱ በቂ የሚሆነው። አየሽው? በዛ ልክ ብዙ ሰርተው ብዙ መቀበል ይችላሉ። እውነት ሲሰፍን እንደዛ ነው። ምክንያቱም የራሳቸው እውነት የሰሩበት ራሱ ቤታቸውን ይሰራል። እንደዛ ነው። ምክንያቱም የአስራቱም የስለቱም ሚስጥር እንደዛ ነው። መስዋዕቱ ሚስጥር እንደዛ ነው። ለምሳሌ የሚካኤል ሲሆን የሚደገሰው ድግስ የሚዘከረው ዝክር ምን ነው? የምስጋና ነው። ያ እኮ ነው። ስለሰራህልን እናመሰግንሃለን፣ ስለረዳህን እናመሰግንሃለን እኮ ነው። ሌላ ምን ነገር አለ? እና እንደዛ ለማለት ፈልጌ ነው እንጂ ለአሁኑ ላለው መንግስት ግን ለመንግስቱም እኛው ሰርተን እኛው ከፋይ ማን ነው? ለቄሱስ ቢሆን ለምኑስ ቢሆን ለነብዩ ቢሆን እኛው ሰርተን እኛው ከፋይ ማን ነው የሚከፍለው? ሁሉም ሰው እየሄደ የሚከፍለው ለማን ነው? የራሳችንን ንብረት እኮ ነው እየከፈልን የምንጠቀመው። እግዚአብሔር የሰጠንን መሬት እኮ ነው እየከፈልን በቢሊየን እየከፈልን እንኳን መግዛት የማንችለው። እንዴ ዛሬ እኮ ቀን ሲያስርሽ ብሎ ደብተራ ሌሊት ሲያስርሽ አድሮ ለመፍታት እኮ ራሱ ገንዘብ ተቀብሎ ነው ሲደግምበት እያደረ ሲደግምለት የሚውለው። ስለዚህ ሁሉም እኮ ንግድ ነው የያዘው። በሁሉም ሃይማኖት ላይ ንግድ ነው የተያዘው። ስለዚህ በነፃ የተሰጠነውን የራሳችንን እኮ ነው አሁን የምንከፍለው ገንዘብ አተን መጠቀም ያቃተን። ምክንያቱም እግዚአብሔር በነፃ የሰጠውን በነፃ ሰጥቻችኋለሁና በነፃ ስጡ ያለውን እሱ በነፃ የሰጣቸውን ነው ለኛ በገንዘብ የሚሸጡልን። ገንዘብ የሌለው ሰው መጠቀም አልቻለም። የሞተ ሰው ሳይከፈል መፈታት አልቻለም። አያራተውና ሳይከፈል መቀበር አልቻለም። ይሄ ሁሉ ምንድነው? ሁሉም ንግድ ላይ ነው የተሰማራው። ስለዚህ ሁሉም ፉርሽ ናቸው። እውነተኞቹ ከፍ ብለው ነው ያሉት፣ አይወርዱም። ለምን? ውስጥ ላይ ያለው በሙሉ ቆሽሿል። ይሄ ቆሻሻ ካልጸዳ አሁንም ቆሻሻው ካልጸዳ ዝንብ ነው እንጂ የሚያርፍበት ንብ አያርፍበትም። ቆሻሻውን አጽድቶ አበባ ከተተከለ ግን ንቦች ናቸው የሚያርፉበት፣ ዝንቦች አያርፉበትም። እንደዛ ማድረግ አለብን ምድራችንን። እንደዛ ከተደረገ ይወርዳል። ይችግራል። እስቲ ከዚሁ ጋር ተያይዞ ይሄ ክፉ መንፈስ የሚባለው የሉሲፈር መንፈስ ከትንቢቱ ጋር ተያይዞ የመጣ ነገር ነው። ይሄንን ነገርስ እንዴት ነው መቅረፍ የሚቻለው ወይስ መከላከል የሚቻለው ብለህ ታስባለህ? ይሄ መከላከል ቻል እንዳልኩሽ ነው። እንግዲህ ይሄ ሚስጥር ሰውን ማንነቱን ባያቅም፣ ለምሳሌ እኔም ባያቅም እውነትን ያውቃል። ያንን ሚስጥር ለማግኘት ነው ኢትዮጵያን የሚያሳድድ የነበረው። ብዙ ጊዜ ያሳደዋል፣ ግን ሊያገኙ አልቻሉም። አሁን ግን እውነት መገለጥ አለበት። ማሰር ይቻላል ብዬሻለሁ። ምክንያቱም ሁሉንም እውነትን ተቆጣጥሮ ያለው ማለት እውነትን ይዘሻል ማለት እኮ ሐሰተኛውን በሙሉ በቁጥጥር ስር ማዋል ይቻላል ማለት ነው። ሁሉንም ስራቸውን ማክሸፍ ይቻላል። ሳይቀድሙ መቅደም። መቼም ቢሆን ልጅ ቢሮጥ አባቱን አይቀድምም። ፍጥረት ቢሮጥ ፈጣሪን አይቀድምም። እነሱ ባሰቡት እጥፍ ልክ እሱ አስቦ ሰርቶ ጨርሷል። አሁን እኛ እንዴት ነው ማድረግ የምንችለው? ጋር ነቀጣጥ እየጨርሻለሁ። ራሱ ያስቀምጦታል። በየቦታው የራሱን ሰው አስቀምጧል። መብራቱን መቀጠል ነው፣ ቀጥለናል። ማብራት ብቻ ነው፣ እናበረዋለን። እውነት አሁን ባለስልጣኖችን ቢሆኑ የተቸገራችሁ ባለስልጣናት አጉል አትቸገሩ፣ ስልጣናችሁን ልቀቁ። እውነተኛው ክፍያ ይጠይቃችሁ ምን አይጠይቃችሁም፣ ግን ልቀቁለት ነው። አንለቅም ካሉ ምን ችግር አለ? እንደዛ ማድረግ ነው። ምክንያቱም ሁሉም ነገር ለምሳሌ ሚሳኤል ወደዚህ ብትተኩስ አይሰራም። ማክሸፍ ይቻላል። ይስራ ካልነው ግን እውነተኞቹን ደብቆ ሌላውን ለማጥፋት ይሰራል። እንዳይሰራ ማድረግ ግን ይቻላል።
እኛ ደግሞ በማይታይ መሳሪያ ራሳችን እነሱን በሙሉ መምታት እንችላለን። ምን ችግር አለ? ይቻላል። ስለዚህ ነገርኩሽ፣ ኃይሉን ጨርሷል። የመጨረሻ ኃይሉን የተጠቀመው ይሄን እውነት ለማፈን ነበረ። ነግሬሻለሁ እኮ እኔ ብቻ አውቃለሁ ይሄን ሚስጥር። እኔና እሱ ብቻ እናውቃለን። በአንደበቴ ግን አልናገርም። እናትና አባቴ እንኳን እኔ ማን እንደሆንኩ አያውቁም። ከቤተሰቦቼ በሙሉ ርቄያለሁ። ድርጅቴን ጥዬ ወርጃለሁ ብዬሻለሁ። እመቤታችን ከፍጥረት እሷ ታውቃለች። ሚካኤል ያውቃል። ሚካኤል ስልሽ ደግሞ እንደዚህው ስልጣን አለው ብዬሻለሁ። 10 አለቃ፣ 50 አለቃ፣ 100 አለቃ፣ ሻለቃ አለ አይደል? በዚህኛው በወታደር ሻለቃው ነው ዋናው የሚሆነው አይደል? ስልጣን ዋናው ነው የሚያውቀው። እስከታች ያሉት ባለስልጣን አያውቁም። አየሽ፣ እንደሚመጣ ያውቃሉ። ወንድ ልጅ እንደሚመጣ እና እንደሚሳደድ ያውቃሉ። ግን ማን እንደሆነ ማንም አያውቅም። ይሄ ሚስጥር ለማግኘት ነው ሲለፋ የነበረው። ምክንያቱም ይሄ እውነት ተገኘ ማለት እስካሁን በሙሉ ሲሰራው የነበረው በሙሉ ከሸፈ ማለት ነው። ገባሽ? የለፋበት የደከመበት በሙሉ ከሸፈ። በቁጥጥር ስር ማዋል ይቻላል። እንዴት ይቻላል ከተባለ ይጠይቁ። ሁሉም የሚፈልገው ሰው ይምጣ፣ መቆጣጠር እንችላለን። ገባሽ? ስልጣን ፍለጋ አይደለም እኮ አሁን የምንነሳው። እኛን የፈለገ ወደኛ እየገባ መዳን ይችላል ነው። አልፈልግም ያለ ክፍት ነው። ግዴታ ማንም የሚያስገባ የለም። ወደ እግዚአብሔር መርከብ የፈለገ ብቻ ነው እንጂ ያልፈለገ ማንም አያስገድድም። ባለስልጣኖቹም አይልፉ፣ ማንም መልፋት የለበትም። በስጋ ማንንም ሊቆጣጠሩ አይችሉም። መንፈስን በስጋ እንዴት ብሎ መቆጣጠር ይቻላል? አይሽ ምን ችግር አለ? ቡለናት እኮ ይችን እንድች አድርጎ እኮ የፈለገውን ማሰራት ይችላል። ስለዚህ መቆጣጠር አይችሉም። እኛ መቆጣጠር እንችላለን ካልን እንዴት ነው መቆጣጠር የሚችለው ካሉ ይምጡ፣ የተጨነቀ ይምጣ። የመንግስትን ባለስልጣን ይምጣ። ስልጣን ቀሪ ነው ካሁን በኋላ። ለምን እረኝነት ከባድ ነው ብዬሻለሁ። በመላእክት ላይ ነውና በመናፍስት በሁሉም ላይ ከሾመ እግዚአብሔር፣ በሰው ላይ ግን ሰው የፈቀደ ሰው ብቻ ነው ወደዛ ሾም መግባት ያለበት። ወደ መርከቡ የሚገባው መርከባችንን ሰርተን ጨርሰናል ካልን ወደ መርከቡ መግባት የሚፈልግ ነው መግባት ያለበት እንጂ ማንም ማስገደድ አይቻልም። መቆጣጠር ይቻላል ማለት ነው። መልካም። ሌላው ትንቢትና መልእክትን አንተ እንዴት ትመለከተዋለህ? ከዚህ በፊትም የተናገርካቸው ስለ ትንቢት የተናገርካቸው ነገሮች ነበሩና እየተፈጸሙ ያሉ ነገሮች ሳሉ አሁን እውነተኛ የሚባለውንም ነገር ስትገልጽ በተደጋጋሚ እውነተኛ የለም ብለሃልና እውነተኞችስ የሚመጡት ከትንቢቱ ጋር ተያይዞ የሚነሱ ነገሮች ናቸው። መጀመሪያ ግን የትንቢቱን ምን እንደሆነ እስቲ ግለጽልኝ። ትንቢት ማለት ንግርት ማለት ነው ብያለሁ ባለፈው። ምክንያቱም ንግርት የኛ ቃል ነው፣ በእኛ ቋንቋ በአማርኛ ቋንቋ ነው። ትንቢት ደግሞ ከወደ መጽሐፉ ተጽፎ የመጣ ነው ብዬሻለሁ። ሰው የሚወደው የሚመጣውን መጤውን ነው ብዬሻለሁ። ንግርት ማለት የተነገረ ማለት ነው፣ መናገር ማለት ነው። ያ ነገር ደግሞ እግዚአብሔር አስቀድሞ 15 ዓመት ሙሉ ተናግሯል። በሁሉም ላይ እኔ ብዙ ጊዜ ምክንያቱም እኔ ስጠይቀው መልስ አለው። ሁሌም ለተጠየቀው ጥያቄ መልስ አለው እግዚአብሔር። ግን ሰው የሚጠይቀው ደግሞ በመጠኑ ነው። ይሄን ሁሉ አልፎ የሚጠይቅ ሰው አልተገኘም። ስለ ሁሉም አሁን ስለ ፍጥረታት እየጠየቀ ያለ የለም። ለጠየቀ ሰው ግን እግዚአብሔር ይናገራል ስለ ሁሉም ስለ ፍጥረታት። ስለዚህ ተነግሯል፣ መልእክት ነው ተናግሯል። ሁሉም ሰው የሚጠብቀው ቀሚስ ለብሰው አምሮባቸው መስቀል ይዞ እንዲህ የሚሉትን ነው፣ ታዋቂዎቹን ነው የሚጠብቀው። እግዚአብሔር ደግሞ የሚናገረው ከወደ ተናቁት ምንም ከወደ የማይጠበቁት ከወደ ታች ከወዳሉት ነው የሚናገረው፣ ከወደ ተጠሉት ነው የሚናገረው። ስለዚህ ከወደ ተጠሉት ሆኖ በሁሉም ሰው ላይ ተናግሯል። በሁሉም ሃይማኖት እሱ ሃይማኖት አልመረጠም፣ በሁሉም ሃይማኖት ተናግሯል። እሱ ዘር አልመረጠም፣ በሁሉም ዘር ተናግሯል። እሱ ቋንቋ አልመረጠም፣ በሁሉም ቋንቋ ተናግሯል። ምክንያቱም ከሁሉም ላይ የሚያተርፈው አለው፣ ሰው አለው። የእሱ መመዘኛ ልብ ነው፣ ቋንቋ ወይም ትምህርት ወይም አፍ አይደለም። ውስጥ ላይ ነው መርምሮ አስቀምጧል፣ በሁሉም ላይ። እነዛን ደግሞ ደረጃ አድርጎ ደግሞ መልእክተኞች አድርጎ ልኳል። እነዛ ምን ተብለዋል? ግማሾቹም እብድ ተብለዋል፣ ግማሾቹም ሐሳዊ ተብለዋል፣ ግማሾቹም ጠንቋይ ተብለዋል፣ ግማሾቹም ደብተራ ተብለዋል። ስለተባሉትም ምንም አይጨንቃቸውም። ለምን? እነሱ ውስጥ ላይ ተገናኝተዋል፣ ኮኔክት አድርገዋል ላይ። ስለዚህ ያ ነገር ለነሱ ደስታን ነው የሚፈጥርላቸው፣ ኃይልን ነው የሚሰጣቸው እንጂ በተሰደቡ ቁጥር ጸጋቸው ነው የሚጨምረው፣ በተናቁ ቁጥር ክብራቸው ነው የሚጨምረው። ግን እግዚአብሔር ግን በሁሉም ተናግሯል፣ በሁሉም ሃይማኖት ተናግሯል። አሁን ደግሞ የተናገረው ነገር ሙሉ በሙሉ መፈጸሚያው ሰዓት ነው። እንዳልኩሽ 3 ወር ቀርቶታል። ከ3 ወር ግን ወደዚህ ማምጣት ይቻላል። ግን ድብልቅልቅ ማለቱ አይቀርም። ምክንያቱም የሆነ ነገር ሊጣራ ሲፈልግ እኮ መጀመሪያ አደባልቆ ነው እንጂ የሚያጣራው እንደ ብሎ ካልተደባለቀ አይጣራም። እህልም እኮ ሲጣራ መጀመሪያ ተደባልቆ ተወቅቶ ከዛ በኋላ እንደዛ ነው አካሄዱ። ስለዚህ ይደበላለቃል፣ የተረፈው ይተርፋል። መልካም። ሌላው ከዚህ በፊት ቢነሱ ብለህ የጠቀስካቸው አንዳንድ ሀሳቦች ነበሩና እንደ መነሻ ሀሳብ የመንፈስና የምግብ
እንዲሁም ደስታ የሚባሉት ነገሮች ምንድናቸው የሚሉ ጥያቄዎች ቢነሱ ብለ ነበር። እስቲ እሱ ጥያቄ ለዛ ነው እንግዲህ ዓለምን ለመቆጣጠር ራስን መቆጣጠር ያልኩሽ ለዛ ነው። ምክንያቱም አንድ ሰው ነኝ እኔ ለምሳሌ ሙሉ ሰውነቴን መቆጣጠር ከቻልኩኝ ሙሉ መንፈሴን፣ ሙሉ ስጋዬን፣ ሙሉ ነፍሴን መቆጣጠር ከቻልኩኝ ሌላውን ሙሉ በሙሉ እቆጣጠራለሁ እንደማለት ነው። አይሾ ይህን ደግሞ ማወቅ ያስፈልገዋል። ለምሳሌ ለነፍስ ምን ያስፈልገዋል ካልሽ መጾም፣ መመጾት፣ ማመስገን ያስፈልገዋል። ለስጋሳ ምን ያስፈልገዋል ካልሽ መብላት፣ መጠጣት ያስፈልገዋል። ለመንፈስሳ ምን ያስፈልገዋል ካልሽ መልካም መልካም ነገር ወይም መልካም መልካም ከለሮችን ማየት፣ መልካም መልካም ዜማን መስማት፣ መልካም መልካም ጠረንን ማሽተት። አይሾ ሶስት እስካሁን መንፈስ የሚባለው ስላልታወቀ ስለማይታወቅ እና መንፈስ ማለት ተርቦ የኖረ ነው፣ የሚያውቀው የለም። በዚህኛው ቤተ መቅደስ ቤተ ክርስቲያን ያሉት ባያውቁትም ሳያውቁ ገብተዋል። ሁሉም ነገር አለ። ያሁን እንዳልኩሽ በመሃል ላይ ችግሩን ያገኘው ማን ነው ካልሽ መጀመሪያ በፊቱ በሚያውቀው ከዛ በኋላ ይሄኛውን ትምህርት አልተማሩም። አየሽ ያኛውን ሲለቁ ይሄኛውን አልያዙም። መሃል ላይ ያለው ነው የሳተው እናንተን ያለው። የበፊቶቹም በበፊቱ በሚያውቁት ያውቁት ነበረ። ያሁኖቹም በአሁኑ ያውቁታል። ወደ ቤተ ክርስቲያን ገብቶ መንፈሳዊ ከሆነ ገብቷል ማለት ነው። ገባሽ? መሃል ላይ ያለውና የተደናገረው ግን እሱ ነው ሁሉም ጉዳት የደረሰበት። ስለዚህ ለመንፈስ የሚያስፈልጋቸውን ምግቦች የሚያስፈልጋቸውን ነገሮች ማወቅ፣ ከዛ መንፈስሽን ማስደሰት። የራስሽን መንፈስ ማስደሰት ስትችይ የሌላውንም መንፈስ ማስደሰት ትችያለሽ። አሁን ለምሳሌ ሌላውን ሰው ሲጋብዝ ምንድን ነው የሚያደርገው? ምግብ። ምክንያቱም ስጋውን ነው የሚያውቀው፣ ስጋውን ነው የሚያስደስተው። ስለዚህ ሰው ሲጠራ ምንድን ነው የሚያደርገው? ይጠራዋል፣ ቁጭ ያደርገዋል። ከዛ በኋላ ምግብ ያቀርብለታል። ስጋውን ነው አስደስቶ የሚልከው። መንፈሱን ግን አያውቀውም። የራሱን መንፈስ አላስደሰተ። ግን የራሱን መንፈስ ቢያውቅና የራሱን መንፈስ የሚያስደስተው ቢሆንሳ ያንን ቢያውቅ ኑሮ የሆነ ሰው ሲመጣስ ለስጋውም ምግብ ያቀርብለታል፣ ለመንፈሱም ደግሞ መልካም ዜማ ይጋብዘዋል። መልካም ሽቱ እንደመቤታችን የከበረ ናርዶስ ሽቱ አላት እንደሚለው ሽቱ ያደርግለታል። መልካም ጠረን ያለው ነገር አይሽ። ይሄ ምንድነው? መንፈስን አስደሰተ። ያ ነው እና የሰው ልጅ ከስጋው የሚያገኘውን ጥቅም እንዳገኘው ከመንፈሱም የሚያገኘውን ጥቅም ያገኛል ማለት ነው። አይሽ ይሄ ነው መንፈስ ማለት። መንፈሳዊነት ማለት ይሄ ነው፣ በመንፈስ መኖር እንጂ መንፈስን ሳያውቁ መንፈሳዊነት ነኝ ማለት እንግዲህ የምናየው ስለሆነ ቀጣይ መንፈስ ሲመጣ እንደገና ደግሞ ባለፈው የሙታን መንፈስ ብዬ አንስቼ ነበረ። የሙታን መንፈስ ማለት ሰይጣን ማለት ነው እንዴ? አይደለም። ያ ከሆነ እኮ አባቱ የሞተ ሰው፣ እናቱ የሞተ ሰው፣ አያቱ የሞተ ሰው፣ እነዛ ሁሉ የአያቶች የሞቱት መንፈስ ሰይጣን ነው ማለት ነው። የሞት መንፈስ ማለት የሞቱ ሁሉ በመንፈስ ይነሳሉ። ሁሉም ስጋ ነው ወደ መሬት ያለው እንጂ ለምሳሌ ገብረ መንፈስ ቅዱስ ብንላቸው በስጋ እኮ አርፈዋል። በመንፈስ አይደል እንደሚመጡት። ሰማዕታት ብንላቸው በመንፈስ ነው እንጂ በስጋማ ስጋቸው እኮ ወርዷል። ስለዚህ የኛንም ስጋ እኮ የሚጠቀሙት እኮ የነሱን ስጋ መሬት ውስጥ ስለሆነ የነሱ መንፈስ የኛን ስጋ መጠቀም ከቻለ ኃይል ያደርጋል። አየሹ? ለምሳሌ ተቀያሪ ዲስክ ማለት ነው። አንድ ቴሌቪዥን እዚህ ጋር አለ፣ ዲቪዲ አለ። ያ ዲቪዲና እንትን ማጫወቻ ነው። ያ ዲስክ ነው የሚገባው። ያ ዲስክ ሲገባ ያ ቴሌቪዥን ማጫወት ይቻላል። የሚጫወተው ምኑን ነው? እዛ እንትን ውስጥ ያለው ነው። አሁንም እውነተኛው መንፈስ በሰው ውስጥ ሲገባ ሰው ልክ እንደ ቀፎ ነው የሚሆነው። ሐሰተኛው መንፈስ ከገባበት የሚጫወተው የዛን ነው የሚጫወተው። እውነተኛው ከገባበትም የሚጫወተው የዛን ነው። ልክ እንደዚህ ነው። ስለዚህ እነሱ ስጋቸው መሬት ውስጥ ነው ያለው። መንፈሳቸውን ግን እኛ ስጋ ውስጥ ማስገባት እንችላለን። ለምሳሌ አንድ እንግዳ ቢመጣ ቤትሽን ከፍተሽ ታስገቢዋለሽ፣ ታሳድረን። እነሱ እንግዲህ ሆነው በመንፈስ ቢመጡ ስጋችንን ለእውነተኛው መንፈስ ከሰጠን እነሱ ይሰሩበታል።